እንደምን ቆያችን ውድ የተቋም ቤተሰቦቻችን፣ እንደተለመደው ዛሬ በህይወት ተወራዞች ፖድካስታችን ላይ እንገኛለን። ሁሌ እንላለን የተለየ እንግዳ እንላለን። ሁሌ ዛሬም እንግዲህ የተለየ እንግዳ ይዘንላችሁ መጥተናል። የዛሬው እንግዳችን መምህር ያሬድ ገብረ ሚካኤል ይባላል። እንግዲህ ያሬድ ገብረ ሚካኤል በመካነ ሰማዕት ቅዱስ ቂርቆስ ውሉደ ብርሃን ሰንበት ትምህርት ቤት ውስጥ መምህራችን፣ መዝሙር አስጠኛችን፣ አለፍ ሲልም ኮርኮም የሚያደርገን መምህራችን ነበረ። ከእሱ ጋር አሪፍ ቆይታ ይኖረናል። ስለዚህ ቤተሰቦቻችን የትም አትሄዱ፣ ጥሩ ቆይታ ነው የሚኖረን። ይህን ፖድካስት ደግሞ ሰብስክራይብ ሳታደርጉ የምታዩ ካላችሁ ሰብስክራይብ አድርጋችሁ ልትከታተሉ ይበልጥ ለእኛም ለእናንተ ጥሩ ይሆናል ብለን እናስባለን። መምህር ፎርማል ሲሆን ያሬዱ እንኳን ወደ ፖድካስታችን በሰላም እንኳን ደህና ቆያችሁን። አመሰግናለሁ አክብራችሁ ስለጋበዛችሁ። በጣም እናመሰግናለን። ውድ ጊዜ ሰውተህ እንግዳችን ስለሆንክ በጣም ነው የምናመሰግነው። ከዚህም በፊት እንደምናነሳው መነሻችን ሰንበት ትምህርት ቤት እንላለን ሁሉ ጊዜ። ስለዚህ ያሬዶንም የምናውቅ ሰንበት ትምህርት ቤት ስለሆነ ከሰንበት ትምህርት ቤት ነው የምንነሳው እና ደስ የሚለን እና የምንሰማ የምንወደው መጀመሪያ ላይ ሰንበት ትምህርት ቤት የጀመርክበትን የመጣህበትን አመጣጥ አገባብክ እንድንሰማ ደስ ይላል። ያሬዶ መቼ ነው ሰንበት ትምህርት ቤት የመጣው? እንግዲህ ትንሽ ቆይቷል። ያው አስታውሳለሁኝ ፍስለታ ጾም ነው ብዙ ህፃናቶች ወደ ቤተክርስቲያን የሚጠሩትና በልጅነታችን ለመቁረብ እንመጣለን። ፍልሰታ ጾም ላይ ነሐሴ 16 ጾም ስፔሻሊ ለቅዱስ ቂርቆስ አጥቢያ በጣም የተለየች ነች። እንደምታውቁት እኛ የምንቸገርበት ነው። ህፃናትን ኦርዲኔት ማድረግ በጣም ከባድ ነው የሚሆነው፣ ረጅም ሰዓት ነው የሚወስድብን እና በወቅቱ እኔም ከታናሽ ወንድሜ ጋር በመሆን ለመቁረብ እንመጣለን እና እናታችን ነበረች እዛ ነው የምትመጣው። ያኔ ነበረ የመጣ ነው እና ትዝ ይለኛል ከኔ ሰንበት ትምህርት ቤት በእርግጥ ከቤተሰባችን አብዛኛው በሰንበት ትምህርት ቤት ህይወት ውስጥ ያለፈ ነው፣ በመካነ ሰማዕት ቅዱስ ቂርቆስ ውስጥ ማለት ነው። ታላቅ ወንድሜ ተማሪ ነበረ፣ የኔም ታላቅ እህት፣ ሁለቱ እህቶቼ ተማሪ ሆነው ያለፉት እና ልምዱ ነበረ ቤት ውስጥ እና እናታችን ቅዳሜና እሑድ በፍጹም ቤት እንድናሳልፍ አትፈቅድልንም። በአብዛኛው እኛ ልጆች ሆነን ነው። በተለይ እናታናሽ ወንድሜ አባታችን ያረፈው እናታችን ነች ያሳደገችን እና ስታሳድገን ግን በቃ በቤተክርስቲያን ህይወት ውስጥ ነው እንድናድግ ከፍተኛ ፍላጎትም የነበራት። እግዚአብሔር የተመሰገነ ይሁንና ወላጆቻችን ወይም ወንድም ታላላቅ እህቶቻችን በሙሉ በሃይማኖት ላይ ቀላ ያውቁም ጥሩ ክርስቲያኖች ናቸው እና ተጭነው ነው ይሄ ወላጅ ማክበር፣ ትልቅ ሰው ማክበር፣ ይሄ ኢቲክስ የሚባሉት ኢትዮጵያን ካልቸራል ኢቲክስ ደግሞ የሚባሉትን ነገሮች በጣም በሲሪየስ ነው የሚታየውና እኛ ቤት ወደ ሰንበት ትምህርት ቤት እንድንሄድ ከገፋፋኝ መካከል አንደኛው የነሱ የመጀመሪያ ህይወታቸው ነው። ሁለተኛው ያው እንዳልኳችሁ ለቁርባን ወደዛ በምንሄድበት ጊዜ ተውኔት ይሰራ ነበር፣ አረሰውም። ለሁለተኛው ለሶስተኛ ጊዜ ይመስለኛል ቢኒያም ዘመዴ ጎልያድ ነው የሚሰራው እና እና ዳዊትን ሆኖ የሚሰራ ትንሽ ልጅ ነበረ። እሱ ጎልያድ ነው ይሰራል እና ኤልሳቤጥ ፋንታው እንደሊዳ ነበረች። በቃ ቲያትሩ የሆነ ህይወት ይዘራል ጭንቅላቴ ውስጥ አለ እስካሁን። እና በጣም የሚገርማችሁ ነገር ያደርግ የነበረው የሆነ አርቲፊሻል ፀጉር ነበር ሰንበት ትምህርት ቤታችን እና እሱ ፀጉር የእውነት ይመስለኝ ነበረ። ስትላጨው ማስታወሳለሁ ያስቀምጣና የሶምሶምን ጎልያድን የሶምሶምን ታሪክ ሲሰራ ነው እና ስትላጨው ምናምን አስታውሳለሁ። እና የምር የተላጨ ይመስለኝ ነበረ። ፊት ነበር የተቀመጥኩትና የምር ነበረ የማየው እና ተውኔት ሲሰራ ከዛ በቃ መዝሙር ደግሞ መዘምራኖች ሲያቀርቡ ያለው ብቻ ሰንበት ትምህርት ቤታችን ከፍተኛ የሆነ ህፃናትን የመጥለፊያ ጉልበት ነበረው፣ ማስቀሪያ ጉልበት ነበረው እና እኔም ከሌሎቹ እንዳንዱ እዛው አየሁን። በቃ ቆረብን
ሩት እዚህ ይለኛል እንዲሁ ቅዳሜና እሑድ እናታችን ስታቆርበን ለሊት ነው ከእንቅልፋችን የምንቀሰቀሰው። መከራ ነው። ተነሱ ተወዳይ ልበሱ ተብለን በቃ በጻነት አይናችንን እያሸን 11 ሰዓት ሳይሆን እንነሳለን። ታቦት ማደሪያ አካባቢ ነው የኛ መኖሪያ። እግር ነው የምንሄደው። እኔና ትንሽ ወንድሜ እንሄዳለን። ቤተ መቅደስ ውስጥ እግሯ ስር ተኝተን ቁርባን ሰዓት ተቀስቅሰን ነበር የምንቆርበው እና እናቶቻችን በጣም ለሃይማኖታችን መሰረቶች ናቸው። ገና ከሕፃንነት ከክርስትናው ጀምሮ አዝለው አቅፈው የዕጣኑን ሽታ ያሸቱናል። ከዛ ደግሞ ስናድግ ጆሮ እየቆነጠጡ በግድ ሌሊት ቅዳሴውን ያሰሙናል። ከዛ ከፍ ስንል ደግሞ እስከ 9 እንድንጾም ያስገድዱናል። እንግዲህ እና 9 ሰዓት መጾም ከባድ ነበር ለልጆች እና አንዳንዴ በኪስ ደብቀ የምትይዘው እና እዚህ ይለኛል። እንደውም ትንሹ ወንድሜ እና እኔ እንሄዳለን። አንድ ደግሞ የእህቴ ልጅ ነበረ ሕፃን። ሶስታችን ወንዶች እንቆርባለን። ከዛ ደግሞ ቶቻችን 3 ሴቶች አሉ። ደግሞ እነሱ ደግሞ በንጋት ይቆርባሉ ፈረቃ እና እኛ ስንቆርብ እነሱ ናቸው የሚንከባከቡን። ውጭ ንፍሮም ዳቦ ምናምን ይሰጣል። ያን ጊዜ እኛ እዛ በምንሄድበት ጊዜ እነሱ የህፃናት ልጆች ክፍለ ጊዜ ነበሩ እህቶቻችን እና እነሱ ሲያቀርቡ እናይ ነበረ። በቃ እኛም በዛው መቅረት እንዳለብን ውሰን ይመስለኛል። ከዛ በኋላ ደግሞ ጎበዞች ናቸው አገልጋዮቻችን ነዶሹ ነበሩ። ስንወጣ ሰንበት ትምህርት ቤት ተምራል ተመዝግባል ይሉናል። አይ ስንል ያልተመዘገባችሁ በዚሁ ነው፣ የተመዘገባችሁ ቅድሚያ ነው የምንሰጠው ምናምን ሲባል በቃ ቀር ይላል እንደ ልጅነት። ከዛ እነሱ እናስቀድማለን፣ ሰንበት ተማሪ መጀመሪያ ነው የሚቆርበው ምናምን ይላል። አሁን ላይ ሆነ ስታስበው አያልቅም በኋላ አይቀርም፣ ግን ብቻ ለህፃናት ግን ያጓጓል መጀመሪያ መግባትና እነሱን ሲያሰልፉ እኛም መሆን አለብናል። መሆን ከፈለጋችሁ ተመዝገቡ አሉ። በንጋታው ይመስለኛል 3ኛ ቀን ከቆረብን በኋላ ወንዶች ሄደን ካህናት ግቢ ውስጥ ተመዘገብን። ስትመዘገብ ያን ጊዜ 75 ሳንቲም ይከፈል ነበረ። ሰንበት ትምህርት ቤት ስትመዘገብ የወራዊ ክፍያ አንድ ሰው 25 ሳንቲም በወር ትከፍይ ነበረ። እኛ የ3 ወር ወደኋላ ሄደን ኮርስ መማር ስለነበረባቸው እና 75 ሳንቲም ከፍለን ከ50 የተሰጠን ለእኔና ለታናሽ ወንድሜ አስታውሳለሁ። ብር ከ50 ከፍለን ተመዘገብን። ስንመዘገብ ድርሻ የተሰማ ነበረች። ህፃናት ስልጣኝ ሰብሳቢ ነበረችው። እስክንድር ይባላል ያኔ የሰንበት ትምህርት ቤቱ ሊቀመንበር። በጣም የሚገርም ሰው ነው የምታዩት። እንደው አሁን እንደው እድል ሆኖ እንደው ፖድካስት የሚመለከት ከሆነ በህይወት ካለ አላውቅም፣ ይኑር አይኖር ውጭ ነው መሰለኝ የሚኖረው። በጣም ማራኪ ሰው ነበረ። ንግግሩን በጉጉት የምትሰሙት አይነት ሰው፣ ዝቅ ያለ ድምፅ፣ ረጋ ያለ እውነተኛው እስክንድር ነው የሚመስላችሁ እና እርሱ ነበረ። ሊቀመንበር ባለበት ነበረ የምትመዘገቡት። በጣም ደስ ይላል። ትመዘገባላችሁ፣ ሙሉ አድራሻ ይሰጣል። እንደ ዋስ ሁላ አበዘት የምትባል ነበረች አገልጋይ መዝሙር ክፍል የእናቴ ጓደኛ፣ እሷ ነች እንደ ዋስ ሁላ አስመዘገበችን የነበረው እና ዋስ ስላችሁ አንዳንድ ጊዜ ህፃናት በሆነ ባለነው ምክንያት ከቤት ወጥተው ሰንበት ትምህርት ቤት ምን በሚል የሚጠፉ አሉ እና እነዚህ ልጆች ሲጠየቅ ማን ነው ቤቱን የሚያውቀው ሲባል የመጀመሪያ ሲመዘገብ ያስመዘገበው ሰው ነበረ የሚፈለገው እና ያ ነው ዋስ የምንለው። እዚህ ቤት ነው ከሌ ልጅ ነው ምናምን ተብሎ ማለት ነው። እና በጣም ጥሩ ትሬንድ ነበረው ብዬ አስባለሁ። እና ያኔ 1990 ዓመተ ምህረት ላይ ነው እንግዲህ ወደ ሰንበት ትምህርት ቤት ክረምት ላይ የተቀላቀልኩት የመጀመሪያው ማለት ነው። ምድብየው ነበር ያኔ። ምድብየው 8 ዓመት ልጅ ነበርኩ አስተሳለሁ። ታናሽ ወንድሜ 7 ዓመት ልጅ ነው። ምድብየው ቢባል ነበር። ኢዮብ፣ ቀጥሎ ሲራክ፣ ከዛ ዳዊት፣ ከዛ ሰሎሞን ነው። ከዛ ሰሎሞን፣ ከዛ ዳዊት ነበር የሚባለው የምድቡ ስም። አሁን ጊዜ እንደ አብራጅ ተስፋዬ፣ አቤል ደረጀ፣ ሰሎሞን መኮንን፣ ሳይታች በሌ የሚባሉ የምድብ ጓደኞቼ ነበሩ። ቀድሞ የገቡ ያላመዱን ማለት ነው። እና ወንድዬ በዚህ አጋጣሚ የረጅም ጊዜ ጓደኛዬ ነው። ኖርማሊ አብረን ነው እስካሁን እስካለንበት ቴዎሎጂ ትምህርት ቤት ከፍተኛ ተቋም ድረስ በሃይስኩልም ደረጃ በትምህርት ቤትም ደረጃ ረጅም ጊዜ አብረን አሳልፈናል። እና ከእነሱ ጋር ምድብ ኢዮብ ስገባ እነሱ ምድብ ሲራክ ነበሩ። አንድ ምድብ ቀርብ ሲኒየር ናቸው። መዘምራንም ሲኒየራችን ናቸው። እነሱ መዘምራን ነበሩና ስገባ 1990 ዓመተ ምህረት ክረምት አካባቢ ላይ ነው የገባሁት ማለት ነው።
አሪፍ ሀሳብ ነው። ምናልባት እችን ተደጋጋሚ ጥያቄ ብዙ ጊዜ አነሳታለሁኝ እና ልክ ስትገቡ የሚጠብቃችሁ ነገሮች አሉ። አዲስ የሆነ ኢንቫይሮመንት አለ። እኔ እንደውም አስታውሳለሁ እንደገባሁኝ የነበርኩባቸው ምድቦች ልጆች ሁላችንም አዲስ ብንሆንም የተወሰኑ ግን ገብተው የወጡ ተመልሰው የገቡ ምናምን ናቸው እና መዝሙር ያውቃሉ፣ ጸሎቶቹን ያውቃሉ፣ ፋሚሊያር ናቸው እና እኛ የምናውቀው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እና አባታችን ወይ እሱን ብቻ። የምድብ ጸሎቶች ደግሞ አሏቸው እና ለነዛ ነገሮች በጣም አዲስ ትሆናለህ። ባይተዋርነትም አንዳንዴ ሊሰማ ይችላል እና ደግሞ 8 ዓመት ልጅ ስትሆን ብዙ ነገሮች አዲስ የሆኑበት የሚሰማህ ነገር አለና ልክ እንደገባህ ምን አይነት ኢንቫይሮመንት ነበር ያገኘኸው ምድብ ውስጥ ማለት ነው? አዎ እውነት ነው። ብዙ ጊዜ አሁንም ታይባቸዋል ህፃናት ላይ እንዲህ አይነት ነገር ግራ መጋባት። ልክ ነው። ስንገባ ጥሩነቱ ምንድነው? እኔ ከወንድሜ ጋር ነው የገባሁት እና ብቸኝነት አይሰማም። ያኔ ታናሽ ወንድሜ ነው የነበረው እና ስንገባ አብረን ስለነበረ እስከ ቤት ጀምሮ አብረን ነው የምንሄደው እና አብረን ነበረ አንድ ምድብ ውስጥ ነበር ነው እና ብዙ እንትን አትልም፣ አትቸገርም። እንደ ሌሎቹ የምታወራው ሰው አታጣም። ሌላው ምንድነው አሁን የነገርኳቸው ልጆች ትምህርት ቤት ጻድቅ ዮሐንስ ነው የተማርነው። ጻድቅ ዮሐንስ ሲባል አሁን በኖርማሊ ሰው አይገቡም፣ ግን እኛ በዘልማድ ጻድቄ ነው የምንለው። ግን ጻድቁ ቅዱስ ዮሐንስ ነው ትምህርት ቤት ጻድቅ ዮሐንስ ሲባል ብዙ ሰው ግራ ይገባል። እና የተማርነው ጻድቅ ዮሐንስ ትምህርት ቤት ውስጥ ነው እና እዛ ውስጥ አሁን የነገርኳቸው ልጆች በትምህርት ቤት በጣም ጓደኛ ማቾች ነን። ኳስ አብረን የምንጫወት የተቀራረብን ልጆች ነን እና እዛ እንተዋወቃለን። ቤተክርስቲያን ውስጥ ነው እኔ ስመጣ እነሱ ሲኒሮቼ ናቸው፣ ይቀድሙኛል እውነት ነው። እና ምድብ እነሱ ሲራኪውኑን እየሆኑን እንጂ ወተን አዳራሽ አንድ ላይ ነው የምንቀመጠው። ልክ እነሱ ንቅር የሚለኝ ነገር ግን ነበረ። እኔ ቁጭልና መዘምራን ሂዱ በጀርባ ምናምን ሲባል እነሱ ጥርግ ያን ጊዜ የሆነ ለህፃነት የሆነ መንፈሳዊ ቅናት ያድርባል እና በቃ ብዙ እንትን አልልም ነበረ። እንዲህ ፍጥን አልልም ነበር። ከእነሱ ጋር እንታያለሁም። ስፔሻሊ ከአቤል ደረጀ ጋር በጣም በመልክ እንቀራረብ ነበር። በመልክ በቁመት ይሄ ምንድን ነው ኤቭሪቲንጋችን ይመሳሰላልና አብዛኛው አገልጋይ የሚያቀኝ የአቤል ወንድም እንደሆንኩ ነው፣ መንታ ወንድሙ እንደሆንኩ ነው የሚያውቁት። ረጅም ጊዜ ገርማቸዋል። 3 ዓመት ምናምን ድረስ አይታወቅም ነበር። ወንድማማች እንደሆነ ነው የሚያውቀው። ሰፈራችን አንድ ላይ ነው፣ አብረን ነው የምንሄደው። ስንመጣ ተጠራርተን አንድ ላይ ነው የምንመጣው እና ወንድማማች ነበር የምንመስለው። የእውነት ይመስል ነበር። እዛም ያለ ሰው ብዙዎቹ እንዲያውም በጣም የሚገርም አጋጣሚ አለ። የአቤል ደረጀ እናቱ ውጪ ነበረች። በአብዛኛው አያቱ ጋር ነው ያደገው። አያቱ ቤት ነው እና አያቱ እንደ እናታችን ነው። እኛ ቤት እሱ ቤት እያለ ነው የምንኖረው እና ትመጣለች ከውጭ ከ5-6 ዓመት በኋላ መጣችው እና ያን ጊዜ አጋጣሚ ሆኖ ምድብ ማርቆስ ገብተናል። እነሱ ምድብ ዮሐንስ ሉቃስ ነበር ተቀይሮ ማለት ነው። ምድብ ኢዮብ የነበረው እኛ ወደ ሲራክ ስናልፍ አድገን ማለት ነው። ወደ ሲራክ ስናልፍ አዲስ ፎርሜሽን መጣ ይመስለኛል። በሰንበት ትምህርት ቤቱ ከፍተኛ የህፃናት ሰልጣኝ ጉልበት ተጨመረ ማለት ሰው ተጨመረ። ትንሽ ነበሩ ድሮ አስታውሳለሁ። በጣም ጥቂት 10-11 ነበሩ የነበሩት ህፃናት ሰልጣኞች። አሁን በጣም በብዙ ይመስለኛል ወደ 20 አደጉ መሰለኝ። በጣም በብዛት ህፃናት ሰልጣኝ ተጨመረና ምድብ ማቴዎስ ኢዮብ የነበረው ማቴዎስ ተባለ። ሲራክ የነበረው ማርቆስ ተባለ። ሉቃስ ደግሞ ሰለሞን ሆነ። ዳዊት ደግሞ ዮሐንስ ሆነና ተከጀረ። በአራት ወንጌላውያን ተባለ ሲባል እኛ ደህና ከምድብ ማቴዎስ ኢዮብ ወደ ሲራክ ያለፈው መልሰን ማቴዎስ ከተቱ ማለት ነው። እንደገና በኋላ በአዲስ ሲል ወደኋላ መለሱ። በጣም ተናደድን። እዚህ ላይ እናቆማለን ምናምን እንደዛ መሰሙን ተምረን ከአዲስ ተማሪ ጋር እና ትንሽ ተነጫነጭን። ሲኒየር የነበሩትን ግን አልመለሷቸውም። የሚገርመው እነሱ በልጧችሁ ጭራሽ ማለት ነው። በቃ ስንል እኔ በጣም ከነ አቤል ጋር ምናምን ታይ ስለነበረ እኔን ወደ ማርቆስ ሲያሻግሩኝ ትንሹ ወንድሜ ተናደደ። አልሄድም በቃ አሳደጉኝ እና ክፍል። ከዛ እኔ ማርቆስ ሆንኩ፣ አቤል
ሉቃስ ነው። ከዛ ኮርስ ነበረ። ኮርስ ተማርንና ስንመረቅ ያው ይሄ ሁሉ በርሶ ምናምን አድርገን መድረክ ላይ እንዘምር የለም ስንዘምር ትዝ ይለኛል የሆነች ሴትዮ እየመጣች ፎቶ በተደጋጋሚ ታነሳኛለች። በዚህ በኩል ያኔ ካሜራ ብርቅ ነው። በነገራችን ላይ ካስታወሳችሁ አለ ነው 3 ብር እየከፈልን ሰንበት ትምህርት ቤቱ አንድ ቦታ ያነሳን ነበረ። በ3 ብር ነበረ ካሜራ የምንነሳውና ታጥቦ ተፈልጎ ይሰጣል። በቃ ተፊልም ማለት በጣም የሚገርም ነበረ። እና ካሜራ ነጥላይ ፎቶ ያነሳል። ማስተባበሪያ ክፍል ነው ይህን ስራ የሚሰራው። 3 ብር እንከፍላለን። ፊልሙ ቁጥር ይነገራል ተብሎ ታይቶ ይሄ ነው ተላገለ ሁሉ ማረማድ እንትን ሁሉ በርሶ መለፈ ይሄ ነው ብለህ ሲታጠብ ሌላ ሰው ቆመ ከሰረ ፊልሙም ተቃጠለ ሊባል ይችላል። ግማሹን ያለው ግማሹ የለም ልትባል ይችላል። እና ያኔ የግል ካሜራ ያለው ሰው ማለት በጣም የሚገርም ነው። እሷ ያኔ ከውጭ ነው የመጣችው። ታነሳኛለች። ፊት ነው የተሰለፍኩት መዝሙሩ ላስኪጠፋኝ ድረስ ከዛ ስንወርድ ጓደኛዬ አቤል ጨሷ አለካ እሱ መስያት ነው መታነሳ በጣም ተናግሯል። ታውቂያለሽ እሱ በዛ ሳይድ ነው ወይ በዚህ ሳይድ በወንዶች ሳይድ ነው የቆመው፣ እሱ በሴቶች ሳይድ በኩል ነው የቆመው ይዘምራልና እኔ ነው የምታነሳኝ የተሽከረከረች። ከዛ ልክ ስንወጣ እኔ አያቱን ነው የማውቃት እናቱን በደንብ አላውቃትም ገና መምጣት ነው። ምንድነው የምታረጊው ምናምን ብሎ ይነጫነጫል። ከዛ በኋላ ፎቶ ስታይ ደነገጠች። የምር ደነገጠች። ቆባ አድርገናል። አንድ አይነት ልብስ ነው የለበስነው ምናምን በጣም ደነገጠች። የእውነት ታሪክ ነው የምነግራችሁ። ከዛ ሲታጠብ በሙሉ ፎቶ የኔ ነው። ሰዓት ከፍል ማለት ነው። ሰዓት ከፍል በነፃ የሀገር ፎቶ የኔ ነው። ቤት አሉ የወሰድኩት ፎቶ ማለት ነው። መዝሙር እያቀረብን ብዙ ፎቶ ተነሳና ትዝ ይለኛል። ያኔ እነሱ በደንብ ያላምዱን ነበረ። ወደ እናንተ ስመጣ ምንም ባይተዋርነት የሚሰማን ጊዜ አልነበረም ለማለት ነው። እድለኞች ነበርን እኛ የአንድ ሰፈር ልጆች ስለነበረ። እነሱ በጣም መዘምራን አክቲቭ ነበሩ። ምናልባት ድሉ ገጥሟችሁ እነ ተክሌ ምናምን ሲያወሩ ከሰማችኋቸው በእነሱ መዘምራን ዘመን በጣም ይኮሩ ነበር ህፃናት። እኔም ራሱ ምስክር ነኝ። በጣም ያስቀናሉ። የነበራቸው ሞቲቬሽን በቃ ደስ ይሉ ነበረ። ሲዘምሩ ከልብ ነው። እኔ አሁን በጣም ነው የሚገርመኝ። አሁን መዘምራን ነው እንትን ለማለት ሳይሆን አንድ ሰው ነው ያይቻል አቅም አልቦት የሚወርድ ድሮ ውሃውን ነው የምንወርደው። እነ ማሪክ አስታውሳችሁ መዘምራን ዘመን ላበላቦንን ነው የምንወርደው። ከመድረክ ላይ ስንወርድ በጣም ላበላቦንን ምንድነው የተለየ ሙቀት ኖሮ አይደለም ማለት ነው። ግን በቃ በጣም ጮኸን ነው የምንዘምረው። አሁን ዝም ቀስ ሲሉ አልወድም። በጣም እቆጣለሁ። ላይታችሁ ከሆነ ሰው በደንብ ድምፁን ከፍ አድርጎ ካልዘመረ ያናድደኛል። ምንድነው ዝም ትሉት እላለሁ። እና እነሱ በጣም ደስ ይሉ ነበረ። ቁጭ ብለን ያው ጓደኞች ሆነው እነሱ ጀምሮ ያለው ከዛ ግን እግዚአብሔር ሲረዳ ምንድን ማርቆስ ብዙም አልቆየም። ቁጥራቸው አነሰ። መዘምራን በጣም እያነሱ መጡ እና አንድ ጊዜ 7 ሆነው አቀረቡ። አዳራሽ ላይ 7 ሆነው በጣም አስደንጋጭ ነው። ያኔ 7 ማለት የነበረው አስታውሳቸዋለሁ። ዳንኤል በቀለ የሚባል ልጅ አለ። አቤል ያኔ ወጥተዋል እነሱ ትተው ፍቅር አንሰማ አስታውሳቸዋለሁ። አይን አለም ካሳ፣ ሄለን ጥላሁን፣ ወንድ አፍራሽ ተስፋዬ እና አንደኛው ማለት ነው። አንደኛው ጠፋኝ። ብቻ 7 ሰው እዛ ቆሞ ሲያቀርቡ በቃ መዝሙር ክፍል ውሳኔ ወሰነ። አዲስ መዘምራን መመልመል አለብን የሚል ለእኛ ጥሩ አጋጣሚ ማለት ነው። መዘምራን ለማምጣት በዛው ዝግጅት ክፍል ተቋቋመ። ደቅሲዮስ፣ ሪያቆስ፣ አባ ጊዮርጊስ እና ኤፍሬም የሚባል ዝግጅት ክፍል ተቋቋመ። ያ ዝግጅት ክፍል ማለት ይገርማቸዋል፣ ሰንበት ትምህርት ቤቱን ያነቃነቀ ዝግጅት ክፍል ነው። በጣም ያነቃነቀ ከፍተኛ የሆነ ንቅናቄ የፈጠረ ህፃናትና ወጣቶች አንድ ላይ ተቀላቅሎ ማለት ነገር እና ወጣቶች ስላቸው አገልጋዮችን ጨምሮ ነው የተከፈሉት። እና ሞት ሽረት ነው የሚሰራው። የሚቀርበው ድራማ ምናምን የሚሰራው አዳራሽ ከፍ እስከ ገደፉ ነው የሚሞላው። በቃ አንዱ ዝግጅት ክፍል ተረኛ ከሆነ በቃ
ትዝ ይለኛል አገልጋዮች እርስ በርስ እስኪጣሉ ድረስ በጣም ከፍተኛ የሆነ እንደውም እዛ ላይ ነች ድርሻዬ ነች መሰለኝ ማህሌት ትመስለኛለች። ውጤት ሲነገር ኤክስፔክት አድርጋ የነበረው ሳይሆን ቀርቶ ቬንት ወድቃ በእውነቴን ነው የምነግራችሁ። በጣም ሰስፔንስድ ነበረ። በጉጉት ነው የሚጠበቀው ሳምንቱ አይደርስም እና ያኔ ብዙ አገልጋዮች መዘምራን ኪነ ጥበብ እውቀት ያላቸው ልጆች በዛ ዝግጅት ክፍል አመረተ ነው ማለት ይቻላል። በጣም ጸጋ ያላቸው ልጆች ያን ያየ በደንብ ጃፒ ትባል ልጅ ነበረች፣ ኪነ ጥበብ አገልጋይ ምድብ ኤፕሪል ነበረች አለ ነው የሆነ እንደዚህ የሚይዙት ጽሁፍ ነበረ። መድረክ ሲከፈት ለካ ቦታ ተቀያይረው ድብልቅልቅ ብሏል ጽሁፉ እና አንዲት ስህተት ማለት ትልቅ ማርክ ነው የሚያሳጣው። በቃ በንዴት ሄዳ አውጪ እያለች ከመድረክ ላይ ለዚህ ወንድ አፍራሽ ነበር ተከፍቶ መድረኩ ተከፍቶ ከዚች ትነጥቃለች በጣም ተናዳ ነበርና ለኛ ልጅ ነበረች። ኪነ ጥበብ በሷ በጣም ብዙ ርቀት ሄዷል። ማረሳቸው አገልጋዮች ከሚሆኑ አንጻርና ግን ማለት እኔ የዝግጅት ክፍሉ ሲባል አሁን ለፍልሰታ የዝግጅት ክፍል ተብሎ መዘምራኖችም አገልጋዮችን እድል ተሰጥቷቸው ተማሪዎች በየምድባቸው ይይዛሉ ሳምንታቶችን። ይሄን ያደረጋችሁት መቼ ነው? የዝግጅት ክፍል በጋራ አመቱ ሙሉ ይሄ ፍልሰታ አይደለም፣ አመቱ ሙሉ እና አንዱ ዝግጅት ክፍል በዙር ነው የሚደርስሽ። ከአንድ ወር በኋላ ነው ሊደርስሽ የሚችለው እና በጣም ነበረ የሚያምረው። የሚቀርበው የአንድ ወር የመዘጋጃ ጊዜ አለች፣ ግን ህግ ደግሞ አለው። ተረኛ አቅራቢ ሆነን አንቺ ስታጠኝ ከተገኘሽ ማለት ይቀነሳል። ምክንያቱም ሙሉ ትምህርት ጊዜውን ምንሆንም እንዳያጠፉ በሚል ምሳሌ እና አንዴ ሕርያቆሶች ናቸው ያሸነፉት። ትዝ ይለኛል ሕርያቆስ ዝግጅት ክፍል ነው እንደሚወጣው እና ግን እነሱ ሰው ቤት ተደብቀው ሲያጠኑ ተይዟል። በጣም ጸበል ቀረሽ ጭቅጭቅ ነበር። እንዴት እነሱ ሰው ቤት ተደብቀው ሄደው ሲያጠኑ ሳፋንታውም ነበሩ ነድርሻ በጣም በቃ ምን መሰለሽ ከፍተኛ የሆነ እንትን ነበረ፣ ፉክክር ነበረው እና የሚቀርቡት ተውኔቶች የሚቀርቡት ዝማሬዎች ምናምን በጣም ልዩ ዝግጅቶች ያኔ ኪነ ጥበቡ መዝሙር ትልቅ ግብዓት ያገኛል። አዳዲስ ስራ ነው የሚሰራው። ይሄ ከዶሴ እያወጣሽ የምደጋግም ያለ አዳዲስ ግብዓቶችን ያገኝ ነበረ በዝግጅት ክፍል እና እዚህ ይለኛል ያን ጊዜ በቃ መዝሙር ክፍል ከዝግጅት ክፍልም ዘማሪያንም መመልመል እንደሚችል ተረድተዋል ይመስለኛል። በጣም እንቆች ናቸው። መዝሙር ክፍል ማስታወቂያ ሲወጣ 560 ደብተር ሊኖርሽ ይገባል መስፈርቱ አለ። ቢያንስ በሰንበት ትምህርት ቤት 1 ዓመት ማገልገል አለብን። ከ6 ወር እስከ 1 ዓመት ነው የሚለው፣ ግን ብዙ ጊዜ 1 ዓመት ነው የሚያዝልህ። በሰንበት ትምህርት ቤት ውስጥ መቆየት አለብን። የበጋውን ትምህርት ያጠናቀቀ መሆን አለበት። ያጠናቀቀ ሲል ለምሳሌ ከዓመት ውስጥ 12 ቀን ከቀረ መዘምራን መሆን አትችልም። የትምህርት ደብተር ሙሉ በዓመቱ የተሰጠው የትምህርት ደብተሩ ሙሉ በትምህርት ክፍል ተረጋግጦ የተፈረመበትን ማቅረብ አለብን። በጣም የሚገርም ምን ያክል ሰንሰልድ እንዳደረጉት ነው የሚገርም እና አንተን ነገር ለማግኘት ስትል እነዚህ ነገሮች ማሟላት አለብን ማለት እና ያ ደግነቱ መቅረት የሚባል ነገር የለም። ትምህርት ክፍልን በደንብ እንከታተል ነበረ። የሌለን 5 ሰዓት። በዚህ አጋጣሚ ዳንኤል በቀለ የሚባል ልጅ አለ፣ አቀድሜ የነገርኳችሁ ናቤል ሰፈር ነው። ላመሰግን እወዳለሁ። መዝሙር ደብተር የለኝም ነበረና መዘምራን 560 በር ላይ ቆመሽ ነው ስገቢ ለጥናት የታለ 560 ካሴት ደብተር ሁለቱን ካለሽ ወደ ቤት ተመለስ ነው የምትባል። ይዘህ መገኘት አለብን እና የካሴት ደብተር ለብቻ ነው 560 ለብቻ እና እሱ መዝሙር ክፍል ሊገባ ሲል ተመለስ እየተባለ እየተመለሰ ለእኔ ልጽፎ ሰጥቶኝ ማለት ነው። እያስመለሱት ግን እኔ እንድገለብጥ ሰጥቶኝ ነበረ እና አስታውሳለሁ እኔና ትንሹ ወንድሜ መዘምራን ለመመዝገብ ማታ 11 ሰዓት ከትምህርት ቤት መተን ዓርብ ቀን ነው ስንጽፍ ጠዋት 11 ሰዓት ጨረስ ጽፈን 560 ማታ 11 ሰዓት ከትምህርት ቤት መተን መጻፍ ጀመርን። 560 ከአንድ ጀምሮ እየጻፍን ጠዋት 11 ሰዓት ላይ ጨረስን። እግዚአብሔርን ነው የምላችሁ። 1 ሰዓት ላይ ጠዋት በቃ ነጋ።
እየጻፍን ማለት ነው ሌሊቱ ሙሉ። ምክንያቱም ነገ መጨረሻ ነው ተብሎ ነበር እና በቃ ጽፈን ጨረስን። በቃ ከዛ ትዝ ይለኛል ይሄ ደብተሮች ተቆራርጦ እንደዚህ ተሰፍቶ ቅርብ ጊዜ ነበረ ደብተር እና እሱን ያዝን ሄደን ተመዘገብን። መዘምራን ያው እሱም ስንት ጭቅጭቅ አለው መሰለህ እየተገለጠ እያንዳንዱ ይታያል ታይት ያደርጋሉ እና የተዘለለ ካለ ቢያንስ 10 መዝሙር ምናምን ያልተጻፈ የተዘለለ ካለ አሟልተና ተብለህ ትመለሳለህ። ግን ይመዘግበዋል። ይሄን በአንድ ወር ውስጥ አሟልተህ ካላመጣ ትባረራለህ ማለት ነው። እና እንደዛ ተብሎ ጽጌረዳ ሮቤል ነበረች መዝሙር ክፍል፣ ብርሃነ ጋረደው፣ ውቢት እና ዘመድኩን ተስፋዬ አስታውሳለሁ፣ መስፍን ውብሸት፣ ኤርሚያስ ፍሳ መዝሙር ክፍሎቻችን ነበሩ እና ተመዘገብን እና አይና ላይ ቢሰጥ፣ ሄለን ካሳይ፣ ፋንቴታን፣ እስራኤል ጥላሁን፣ ዮናስ ደገፋ፣ ገዛኝ ይርባ በኋላ የተጨመሩ ናቸው። እነሱ ከኛ በኋላ 1 ዓመት ቆይተው ተክሌ ዮሐንስ አከለ፣ ሀብታሙ ኃይለ ሚካኤል፣ ወይንሸት ገብረ መድኅን፣ ሰርካለም ካሳ ማስታወሳቸው ነው እንግዲህ ልረሳቸው እችላለሁ። ዮሐንስ አለሙ ወንዶች ትንሽ ነን፣ ሴቶች በጣም 30 ምናምን ሴት ይኖራል፣ ወንድ 10 አልሞላ። ድሮ በጣም የወንድ እጥረት ነበረ መዘምራን ላይ፣ ግን በድምፅ እኛ እንበልጥ ነበረ ወንዶቹ። በድምፅ ስናወጣ እንበልጣቸዋለን። እነሱ አንድ አይነት ድምፅ ነው፣ ጎርናና ድምፅ ነኛ፣ እኩል ይወጣል እኩል ይወርዳልኛ እና ጥሩ ነበረ። ከዛ ነገዛኝ ይርባ ተጨመሩ። ያኔ ሲጨመሩ እንዲህ ነበር መሰለኝ እነሱ አይ ቲንክ ቋስ እያሉ የገቡ ይመስለኛል። እና እነሱ እኛ ላይ ተጨመሩ። መዝሙር ኮሚቴ ከሆን ከምድብ ማርቆስ ጀምሮ እኛ እስከ ህፃናት እስከምንለቅበት ጊዜ ድረስ መዝሙር ያከለከለን ቆመናል ማለት ነው። ምናልባት ግን ቅድም አልጠራሁ በዛ ሰዓት የነበረ ይመስለኛል። እኔ ፈርስት ኤፒሶዳችን ላይ እኔን ያስገባኝ ብዬ የነገርኳቸው ማንደፍሮ ነበሩ። እሱ ከነ ወንዳፍራሽ ጋር እንደውም እንዴት እንደዘለሉት አላውቅም። ወንዳፍራሽ፣ ፍቅረ ዮሐንስ፣ ማንደፍሮ፣ መሳይ፣ አቤል፣ ሰለሞን እነሱ ማለት ከኛ በፊት ሲኒየር የነበሩ መዘምራኖቻችን ናቸው። ማንደፍሮ እንደውም አንድ ማስታውሰው ላለ ጥሩ ነገር አስታውስ ያስቀ እንትን አለ መዝሙር ስናጠና ሲሪየስ እና እነሱ ላይ ነው የተጨመርነው እንዳልኳቸው። እኛ አዲስ ነን፣ እነሱ ነባሮች ናቸው። እና መዝሙር አዲስ ስትሆን በጉጉት ነው የምትይዘው። እነሱ ሲኒየር ናቸው፣ ችግር የለባቸው። ያው በአምና የዘመሩት የሚደገማል። እና አንድ ጊዜ ረዘም ያለ መዝሙር ተሰጠን ይመስለኛል። እንትን ነው መዝሙሩ ይሄ ረጅም የእመቤታችን መዝሙር አለ፣ ሳስታውሰው እነግራችኋለሁ። በጣም ረጅም ነው፣ ወደ 10 ስንኝ ምናምን አለ። እና እየዘመርን መዝሙር ስለሚጠፋ አንዱ ጀርባ ላይ ይለጠዋል። ሰለፍ የለ ኋላ ሲግጡ ካበካባው እናትዛለ እንደዛ እናድርግ ነበር። እና ከጀርባ እየተዘመረ ማንደፍሮ ከኋላ እያነበቡ ነው የሚሉት የነበሩት። አንዴ ትዝ ይለኛል የንስሐ ዙር ሲባል ልጁ እንዲህ እያለ ሲል አላሰግም እሱ ነው የሚጠበቅ ለእሱ አላሳየ ብሎ ዝቅ እንዲልለት በዜማ እና በጣም አረሰው። አንዴ ትዝ ይለኝ ነበር እና እንዲህ ዝቅ በል በዜማ እና ከጀርባ ለጠፈ በጣም ረጃጅም ስንሆኑት አንዱ ሌላ እንዳይነሳ ከኋላ ነሳ እንዲህ እናደርግ ነበረ። እና ትዝ ይለኛል ማንደፍሮ አስታውሳለሁ። በጣም መዘምራን ነበረ እና አንድ አይነት እንትኖች ነበር አስታውሳለሁ። መዝሙር ክፍል ላይ ያለን ከሰው ጀርባ ላይ ይጠፋል። መዝሙር ከሆነ በጣም በቃ አልጠና ከሆነ እንደዛ እናደርግ ነበር። ማሰሪ አሁን አንዲት አላሰብኩት ረጅም የእመቤታችን መዝሙር ስትል ማርያምን እንወድሻለን የሚለው መዝሙር ራሱ ረጅም ነው። እና ሄለን ካሴ አሁን ከእናንተ ጋር መዝሙር ለመዘምራን የተመዘገበችው እኔ ልጆች ክፍለ ጊዜ ሆነ ልጆች ክፍለ ጊዜ አንተም ነበር ማርያምን እንወድሻለን
እኛ እናንተ እንደተጨመራችሁት ነባር ክፍለ ጊዜዎች ላይ የተጨመር ነው እና እኛ ፍሬሽነን ሞክረናል ለመያዝ 6 ስኒ ነው መሰለኝ ያለው ግን ይምታታብናል ነገር እና ከዛ ነባሮቹ ይችሉታል በሚል ነው የምናውቀው እና እኛ አዲስ ነን ሞክረናል ግን እነሱ ስላሉ ያው እነሱ ሲያነሱ ተቀጥላለን መድረክ ላይ ዝም አለ ዝም ጭጭ ተዘጋ ሄለንና አንድ ሰው ነው የዘጋው አረሰው በጥፍ ያለች መድረክ በጥፍ ያለች እንዳትመጡ እያለቀስን ወደ ኧረ ሄለን በማርያም ተቀጣን አንድ ወር ምናምን ተቀጣን እና ለማርያም እንወድሻለን የሚለው መዝሙር አረሰው አሁን ስትል እንደዚህ እና መለጠፍ ቢኖር እኛ እንደዛ እናድርግ ነበር አስታውሳለሁ እና ያ የነበረው ግን ኖርማሊ ሁሌ አይደለም እውነት ለመናገር ሁሌ አይደለም በጣም ረጅም መዝሙር ሲሆን ያልተያዘ ሲሆን ፍራቻ ካለ እንደዛ እናደርግ ነበር እንደውም ይህ ነገር በጣም እንትን ነበረ ምድብ ዮሐንስ እና ሉቃስ አንዴ ኮርስ ላይ ተቀላቅለን እንፈተን ነበር እና ረሰውም ሰለሞን መኩሪያ የሚባል ልጅ ታውቁታላችሁ እዛው ማርገጃ አካባቢ ነው ማያውቅ የለም ስለሱ አገልጋይ በጣም በጣም አስቸጋሪ ልጅ ነበር እና በሱ ምክንያት እንደዚህ እኛ አሁን ሰለሞን አቤል ወንዳፍራሽ እኔ እና መሳይ በጣም ቤስት ፍሬንድ ነበር እንደሮ በጣም ቤስት ፍሬንዶች ነበር እና አንድ ላይ ነው አንድ መደዳ አይደለ አግዳሚ በርቀው አንድ ላይ ነው እንቀመጠውና እነተሻለ አገልጋዮች በየመሃል አዳራሽ ይቆማሉና እንደዚህ ብለን ነው የምናወራ የነበረው መዘምራን ነን ካባችን እንደዚህ አድርገን እናወራለን ከዛ ሰለሞን በጥዋጭ ነው ሲበጣብጥ ጥላይ ከርቀት ነው ፕሮግራም እየመራ ጥላይ በጣም ተማች ነበር መጥራጊያ እንደዚህ ነው ይመጣ ማናችንን እንደሚመታና ነው ደርሶ ቢመታ ይሻላል ሲመጣ ከምትሳቀቅ ማንን እንደሆነ መቅበቅን ይችላል ሲጀምረንና እንዴ ጠርቅ ሁላችንም በሰለሞን ከዛ ምክንያት እንቀጠቀጣለን ወጣችሁ ተንበርከኩ ይባላል መድረክ ላይ እጅሽን እንደዚህ ያለች ተማሪ ይማራል በሱ ምክንያት ብዙ እንትን ነበርና እሱ በጣም አስቸጋሪ ነውና አንዴ ስንፈተን ትዝ ይለኛል ኮርስ ስንፈተን ቀላቅለውናል እና አንድ ዮሐንስ አንድ ሉቃስ ተደርገን ነው የምንማረውና እና ቁጭ ብሎ እንደዚህ ብሎ ይሰራል ግን አይገባናል ይሰራል በቃ ኮርስ ማለት በጣም ወሳኝ ነገር ነው ያን ጊዜ ምድብ ውስጥ በጣም እንንቀሳቀስ ነበር ሆነ ለመናገር በትምህርት ቀልል ለሞራይልና አንደኛና ሁለተኛ የምንለያየው በግማሽ በአንድ ሁለተኛ ነጥብ ነው ተለያይተን እንባ ነው በቃ ኤክስ ማለት ረጅም ሰዓት የምትከራከርበት ጉዳይ ነው እንዲህ ብዬ በቃ እና እሱ የተማረ ይሰራል ደዋሎ ለካ ነጠላ ጫማው ላይ ግጥም አድርጎ ጽፎ እንዲገለጥ አድርጓታል ነጠላ ጫማው ጃርጎ ያየት ነው የሚሰራው ልክ አገልጋይ ሲመጣ ልጥፍ ያደርጋል ልክ ሲል ገለጥ ያደርጋል ይሰራል እና አንቺ በምንም ልታስቢ አትችይም አገልጋዩ በምንም ከሷ ላይ ገለጥ ያደርጋትና ጥቅስ መስዋዕት ግጥም አድርጎ ይጽፋል ማን አይቷል ከበደ ጉቴ የሚባል ልጅ ተማሪ ነው እና እርስ በርስ ፉክክር ስለነበረ ከበደ አየው እንዴት ላይ አለ አሁን ካለ ነጠላቸው ሆነ ይጽፋል ሁልቅ ሲደረግ አንቺ ከላይ እስከታች ጥቅስ ግጥም አድርጎ ጽፎት በቃ ጥቅስ ነው የሚከብድ አታስታውሳለህ እኮ ትንቢተ ኢሳይያስ ምዕራፍ 8 ቁጥር ስንት እንደሆነ ሊጠፋ ይችላል እንጂ ትንቢተ ኢሳይያስ መሆኑን ታስታውሳለህ ከሷ ላይ ኢሳይያስ ምትል ካለች በቃ እሷ ላይ እና በቃ ትዝ ይለኛል እንደዚህ አይነት በጣም አስቸጋሪ ልጅ ነበር ጀርባ ላይ እንደዚህ እንለጥፍ ነበር ትዝ ይለኛል አንዴ ደግሞ ሸሚዙ ላይ ጽፎት ኮሌታው ላይ እጁ ላይ ያጣጥፉታል ሲጋራ ተፈተሻለ ነው ችግር የለም ልክ ፈተና ሰዓት ላይ ገለጥ ያደርጋታል ኮሌታው እጁ ላይ ማለት ጅጌው ያነብና መልሶ ለተፈለገው ይሰራል በጣም አስቸጋሪ ልጅ ነበር ጎበዝ ነው በነገራችን ላይ ግን በቃ ይሄ ሁሉ ጉጉት ምንድነው ለበነት ቢሆንም በቤተክርስቲያን ደረጃ ባይመከርም ግን እንትን ነበር ጉጉት ነበር እኔ አሁን አይደል ነው እንደዚህ አይነት መንፈሶች ርቀዋል ያስባለሁ በሆነ መልኩ ቢፈተኑ ቢወድቁ ምንም አይመስላቸው ልጆች ተፈጥሯል ድሮ እንደዚህ ጭራሽ አይታሰብም አንተ ኤክስ ገባብህ ማለት
የሆነ ነገር የጎደለብህ ነገር እንዳለ ነው የሚሰማው እና ትምህርት ላይ ሽንድድ አድርገህ ነው የምትገባው። ወደኋላ የለም የተለመደ አለ። ጋዜጣ የተለበደ ደብተር ላይ ራሱ በጋዜጣ በጥቁር ከስር በስራስ ጥቅሶች ይጻፉና ማስደገፊያ ነው ተብሎ እሱ ላይ ሁላ ግጥም ተደርጎ ኖቲስ የማይደረግበት ቦታ ላይ ሁላ ይያዝ ነበር እና አገልጋዮቹ ኮንሰንትሬት አድርገው ነው በስርዓት የሚፈተሙት ምናምን። በጣም ሲሪየስ ነበረ በፊት። አሁን ላይ ትንሽ ቴክኖሎጂውም ይመስለኛል ለቀቅ አድርጎታል አገልግሎቱንም። አሁን ኖርማሊ በሽታ ምናምን ይመጣል እሱ ላይ ነው የምትሞላው። ኤክስ ቢያገኙም ያን ያክል የሚበሳጩ ልጆች አይነት አይደሉ። እንኳን ህጻናቱ ወጣቱ ጋር ብዙ እውነት ለመናገር እኔ አሁን ወጣት ኮርስ እሰጣለሁ፣ ፈተና ፈትናለሁ፣ ፈተና አርማለሁ እና አንዳንዴ ግራ ይገባኛሉ። ወጣት ጋር ነው ወይ ምናምን ህጻናት ጋር የማታገኘው መልሶች፣ የተራራቀ መልስ የማይገናኝ ነገር ታገኝበታለህ። አሁን የምንረዳቸው ሰዎች አሉ። ከዛ ውስጥ ግን ህፃናት ጋር አብራራ ማለት ለአራሚ ይሰለቻል። ምንጽፈው እውነት ለመናገር ሙሉ እንደዚያ ምዕራፉን እንዲሽምድድ አድርገን ነው የምንመጣው። የምዕራፉን ግማሹን እንጽፋለን። አራሚው ይቸገርበት እንጂ ግጥም አድርገን ነበር የምንጽፈውና ትዝ ይለኛል። እንደዚህ እነማን ደፍሮ በጣም የማይረሱ ልጆች ናቸው እና ሰለሞን እኔ አልረሳቸውም በግሌ ብዙ ሲኒየሮች ናቸው እና ብዙም ደግሞ ያሳለፍናቸው ጊዜያቶች አሉ። ዋንደፍሮ አሁንም በነገራችን ላይ በጣም ቀና ያለው ልጅ ነው። አገልግሎት ላይ አንዳንድ ጊዜ ይመጣል። በዓላት ላይ አይተው ከሆነ እኔ ደስ ይለኛል ሳያቸው እና ሰለሞን ምናምን ሳያቸው ደስ ይለኛል። አገልግሎት ላይ ሳያቸው አንዳንድ ጊዜ ሰርግ ላይ አገልጋዮች በተለይ የቀደምት አገልጋዮች ሲያገቡ የማይረሷቸው ሰዎች ናቸው። ይጠራቸዋል። ብዙ ሰርግ ላይ አያቸዋለሁ። አብረንም ተገናኝተን እናውቃለን። እንደ በፊቱ ሆነ ግን ይሄ የበፊቱ ፉክክር አሁንም አለ፣ በደንብ አለ። ጥሩ ተማሪዎች አሉ። በተለይ አቤኒ በጣም ቀርቦ ምድብ ፕሮሰሶች በደንብ ያውቃቸዋል። አምና ደግሞ አቤኒ ስር አቤኒ ጸሐፊ ሆኖ መሰለኝ የትምህርት ክፍል ህፃናት ሆኖ ትምህርት ክፍል እኔ በእነሱ ስር ሆኜ ነበር። ፈተና ለማረም ወስደ ነበር። የምር የሚያስደንቅ ይሄ ከህፃናት ላይ ሲተመለሱ የሚያስደንቅ ይሁን ሁላ ዲስፋን አረሳት ትምህርት ሰጥቷቸው አስተማሪ እስኪ ስለ ትምህርቱ የተሰማችሁ ነገር ጻፉልኝ ብሎ የጻፈችበት መንገድ እኔ የትኛው ወጣት ሰው በዚህ መንገድ አይገልጽም። አስተማሪው ከማመስገን ጀመራ። በጣም ጥልቅ ጽሑፍ ይሄ እንደዚህ ይሄ የገለጽበት ምናምን ተገረምኩ። በቃ እኔ አሁን በዛ ሰዓት አልጽፍም። እሱ አሁንም አለ ጥሩ የሚገኙ ተማሪዎች አሉ። በዛ መሀልም ደግሞ ምንድነው ዱርዬ እንዲሆኑ አስቸጋሪ እንዲሆኑ ጊዜው የሚፈቅድላቸው አይነት ልጆች አሉ። እሱ የሚሆን ትሬንድ የሚከተሉ ልጆች አሉ እንጂ ፉክክሩ አሉ። በጣም አሁንም አለ ፉክክሩ። በጣም ተቀራራቢ ውጤት አለ። ምናልባት ምድብ ዳንኤል ወጥናም እየሰማሁ የነበረው በጣም ጎበዝ የምትባሏ ልጅ አራተኛ ወጣችብኝ። ግን አያሌ ነበረ የቅርብ ጓደኛዬ ስለሆነ መሰለኝ አንድ ነጥብ ነው የሌለቻትና አያሌ ነበር አንደኛ ጋር ካለችው ምናልባት ቅድም ያሄዱ እንግዲህ ሲናገር የሆነ ነገር ተዛ አምስት በጣም ያስጨነቀኝ የነበረ ጉዳይ ነው። ይሄን ስራቸው እንግዲህ የመዝሙር ክፍል ሆኜ አላውቅም። የሆነ ሰዓት ላይ ልክ እንደዚሁ እጥረት አጋጥሞ ይሁን እንጃ አላውቅም። እኛ ተማሪ እያለ ለልጆች ክፍለ ጊዜ እንዲሁም ደግሞ መዘምራን ይመልመል ተብሎ ሙሉ ጓደኞቼ ሄዱ ማለት ነው። ከዛ ግን 560 መዝሙር የሚባል ነገር ያኔ ነው የሰማሁት እና እንደሚጻፍም አላውቅም ነበር ወይ የሆነ ታትሞ ሸጥ ምናምን ነገር ነበር ይመስለኝ። ግን የሚጻፍ ነገር በጣም ዴዲኬሽን ይፈልጋል በጣም ማለት ነው። ከ15 ሰዓት እስከ 15 ሰዓት በጣም ከባድ ነገር ማለት ነው። እና ይሄ በተለይ ህፃናት መዝሙር ክፍል ላይ የሚታዩ የሆኑ ጥሩ ኳሊቲዎች አሉ አይደል? የትምህርት ላይ ቅድም ያለው መስፈርት አለ። አሁንም ድረስ አስተውላችሁ ከሆነ ህፃናት ላይ ከአንድ እስከ ሶስት ማለት የሚሸለሙ ተማሪዎቻችን ከመዝሙር ላይ ናቸውና ይሄ በፊቱን ነገርም ሲናገር አሁን ብቻ ያለ አይደለም ማለት ነው። ከበፊትም ጀምሮ እንደዚህ አይነት መስፈርቶች ልጆችን ለሆነ ልዩ ፍላጎታቸውን ልታሟላ ስትሞክር መጀመሪያ መስፈርቱ ትምህርት ነው የሚለው ነገር በጣም አሪፍ ነው። በተለይ ትምህርቷ ጉዳይ ላይ እናንተ በህፃናት ላይ በነበራችሁበት ጊዜ እስኪ ትምህርት አሰጣጡ ትምህርቱ እንዴት ነበረ? አስተማሪዎቹን ጨምሮ ምክንያቱም እኔ በናያሬድ ጊዜ ያሉት አገልጋዮች ያስቀመጧቸውን ኖቶችን ጭምር ነው አሁን ላይ እኛ እየመነዘርን የምንጠቀማቸው በእጅ የተጻፉ ምናምን ኖቶች ማለት ነው።
በጣም ትልቅ ሳክሪፋይስ እንደነበረ ያስታውቃል። እስኪ እናንተ ጊዜ የትምህርቱን ሁኔታ ሲገልጽ በጣም ከባድ ነው ለመናገር። እኔ እግዚአብሔር ጸጋውን ያብዛላቸው፣ ሌላ ምንም የምንሰጣቸው ነገር የለም ለመናገር። በጣም የህፃናት ስልጣኝ የነበሩ አገልጋዮች በስም ብዘረዝር እንደው ቀሪዎቹን እንዳረሳ ስጋት ስላለኝ ነው እንጂ በጣም እጅግ በጣም ዋጋ ከፍለዋል። ዋጋ ከፍለዋል ስላቸው አሁን ሰማዕትነት ድሮ አንገት መቁረጥ፣ ደም ማፍሰስ ነው። የዚህ ዘመን ሰማዕትነት ጊዜ ነው። በእውነት ለመናገር ጊዜ ነው። እኛ ይህንን እንኳን ፕሮግራም ለመቀረጽ ምን ያክል ጊዜ ተቸግረናል አይደል? ጊዜ ነው መስዋዕትነት እና እነሱ ወጣትነታቸውን ሰጡት። ወጣትነት ጊዜያቸው ሙሉ ለሙሉ ሰጥተዋል። እኔ በእርግጠኝነት የምናገረው በዚያ ዘመናቸው የተሻለ ደረጃ መድረስ ይችላል ቢማሩ፣ ወይንም ደግሞ ዓለም ላይ ፎከስ ቢዝነስ ላይ ምናምን ቢያደርጉ ብዙ ለውጥ ሊያመጡ ይችላሉ የሚል ሙሉ እምነት አለኝ። ግን እነሱ ትውልድ ማፍራት ላይ ደክመዋል። በእውነት ትልቅ ክብር የሚገባቸው ሰዎች ናቸው። እንደ ቀልድ አጠገባችን ስለቆሙ ምንድነው የሚባለው በእጅ የያዙት ነገር የሚባል አለ። እንደዛ ስለሆነ ነው እንጂ በጣም ዋጋ ከፍለዋል። በጣም ቤተክርስቲያን ማለት ርክክብ ነች። አሁን ምንድነው ውርስ ነች። እናትና አባትህ የሆነ ነገር ያውርሰዋል። ያንን ውርስ የእናት አባትህ ውርስ አደራ ነው፣ ትጠብቀዋለህ እስከ መጨረሻውም ጠብቀህ ለሚቀጥለው አካል ታስተላልፈዋለህ። የምታድሰው ነገር አይደለም፣ የተሰጠን ይዘው የምታሸጋግረው ነገር ነው። አሁን ቤተክርስቲያን ውስጥ ትልቅ ችግር የመጣው ቤተክርስቲያንን እናድሳት የሚሉ ሰዎች ናቸው። እናድሳት ታድሶ የሚል ነገር ያመጡት። ቤተክርስቲያን አትታደስም። ተሰርታ ያለቀች ነች። ጽድት ብላ ተሰርታ ተስተካክላ ያለቀች ነች። እንዳይበላሽ ብቻ አንተ ጠብቅ፣ ቀጥሎ አንተ ሲደግም ለከል ያስተላልፈው እያልክ የምታስጠብቃት ነች እንጂ ቤተክርስቲያን እንትን የምትታደስ አይደለች፣ ያለቀች ነች። አባቶቻችን በደም በአጥንታቸው በኢየሱስ ክርስቶስ ደም በኢየሱስ ክርስቶስ ስጋ ጸንታ ያለቀች ነች ተሰርታ። ማንም ከሱ የተሻለ ሊያድሳት ሊያስተካክላት የሚመጣም አይኖርም አይችልም። እና እነርሱ ያንን እንትን ተቀብለው በደንብ አድርገው ጠብቀው አሳልፈዋታል፣ ለእኛ ሰጥተዋል። እኛም እግዚአብሔር በፈቀደልን መልኩ እንደነሱም ባንሆን ጫፉ ላይ አንደርስም። ሆነን ለመናገር ጫፉ ላይ አንደርስም እንደነሱም ባንሆን፣ ግን ያው አቅማችን በፈቀደው ደግሞ እናንተ ተክተክታቸዋል ብዬ አምናለሁ። እኔ እነ ማሪን ከልጅነታቸው ጀምሮ ነው ገና ልጆች ክፍለ ጊዜ ጀምሮ ብዙ አብዛኛው እነ አቤንን አስታውሳለሁ። ምድብ ውስጥ አስተምሬያለሁ በጥቂት ቢሆን እንግዲህ ኮርስም ቢሆን ኮርስ ላይም ከተገናኘን አንገናኝ አላውቅም እንጂ በወጣት ኮርስም በህፃናት ኮርስም አገልግለን ወደሚቀጥለው እናስተላልፋለን። እኛን ግን ሲያስተምሩ የነበሩ ሰዎች እኛ እንደነሱ ልንሆን አንችልም። ምናልባትም እንደው አሁን ሰንበት ትምህርት ቤቱ ላይ ያለው እንቅስቃሴ እግዚአብሔር የተመሰገነ ይሁን ወደ መነቃቃት መጥቷል ያስባለሁ። አሁን ላይ በጣም ብዙ ፖቴንሻል ያላቸው ልጆች ከኛ የበረቱ ልጆችን እያየሁ ነው። በጣም እያየኋቸው ነው። እውነት ለመናገር ምስጋና ይገባቸዋል። በተጣበበ በዚህ አስቸጋሪ በሆነ ጊዜ ውስጥ ደግሞ መገኘት ሌላ ሰማዕትነት። ይህንን ነው አሁን በአሁኑ ሰዓት ላይ ሰው ስለ ሃይማኖት ብሎ ሊቢያ እንዳሉ ሰማዕታት አንገት ማስቆረጥ ምናምን ይመስል አይደለም። ሰማዕትነት አሁን ያንተ የሆነውን ጊዜህን ገድለህ ለሰዎች ማብራት ነው። በቃ ሻማ መሆኑ ማግኘት የምትችለው ውጪ ጋር ብዙ ነገር መስራት የምትችልበትን ጊዜህን ለእግዚአብሔር ቤት አገልግሎት መስጠት ነው ሰማዕትነት። እቺን ከግራም ከቀኝም ከፊትም ከኋላም የቦጠቦጣት ያለችን ቤተክርስቲያንን ከቦ ጥላ ሆኖ አጥር ሆኖ መጠበቅ ነው ሰማዕትነት። አሁን ላይ ብዬ ማሰብ ዛሬ ቤተክርስቲያን የሆነ ነገር ደረሰባት ሲባል ከውጭ ግር ብሎ መሳሪያም ድንጋይም ይዞ የሚመጣ ወጣት ሊሞላ ይችል ይሆናል። ውስጥ ሆኖ ግን ዘርን መተካት ወይንም ትውልድን ማፍራት ግን ኢነርጂ ይጠይቃል፣ እንደገና ኢንዱራንስ ይጠይቃል፣ ጽናት ይጠይቃል። እና ይህንን ጽናት እነሱ ላይ ታያለ ያለ መታከት። እኔ አስታውሳለሁ በእኛ ጊዜ በነበሩት አገልጋዮች ላይ ትምህርት ክፍል ስፔሻሊ የነበሩ ልጆች የተሻለ ደረጃ አስታውሳለሁ። ጥልሽ በኋላ እና አንድነት ምናምን ተጨምሮ ገብተዋል። 19ኛ ዙር ኮርሰኞች በብዛት ሆኖ አንዴ በልኪ የሆነው ህፃናት ጋር ገብተዋል። ኦልሞስት እኛ ወደ አርድት ሄደን ነበር። ያኔ ወደ አገልግሎት ውስጥ ገብተናል። ዞሮ ንዑስ አገልጋይ ሆነን እያገለገልን ነበር። ግን
ትምህርት ክፍል በነበርንበት ሰዓት ላይ ሲጀመር ምድብ ስንመጣ ቴብላችን ላይ ለምድብ ማቴዎስ የማቴዎስ ወንጌል መጽሐፍ አለች፣ ትንሽ ትቀመጣለች ተለብዳ፣ ብዙ ነች በየወንበራችን ላይ። ለምድብ ሉቃስ የሉቃስ፣ ለምድብ ማርቆስ የማርቆስ ወንጌል መጽሐፍቶች ለሕፃናት በሚመጥን መልኩ ተዘጋጅተው የተቀመጠውን ምድብ ቀን የሚገባ ሰው እሱን ገልጦ ያነባል። እንድናነብ እንዳደርጋለን፣ ገልጠን እናነባለን። የምድብን ትምህርት ታጠነዋለህ፣ እሱ እናነባለን። ከዛ ደግሞ አገልጋዮች ሲመጡና ልክ ምድቡ ሰዓቱ ሲደርስ ከኛ ውስጥ አስነስተው ፕሮግራም ያስመራሉ። አሁን ቀላል ይመስላችኋል? እኔ እውነት ለመናገር የሰንበት ተማሪ በመስሪያ ቤት ወይንም በሌላ ዓለም ላይ የእሱን ያክል ተናጋሪ፣ የእሱን ያክል ፕሮግራም ሊድ ማድረግ የሚችል ኮኦርዲኔት ማድረግ የሚችል ብዙ ጸጋ ነው የምትሰጠው ቤተክርስቲያን። ውጭ ስትወጡ የምታውቁት ስትወጡ ነው። አሁን ውጭ ላይ ሞገሳችሁን ታዩታላችሁ፣ ጸጋችሁ። ሁሉም ሰው እንዳለ አምጥቶ እሱ ያደርግ እሷ ታድርግ ነው የሚላችሁ። ያንሱባችኋል። እዛ ንግግራቸው ምናምን ከትልቅ ሰው አይመስላችሁም። በቃ እና እናንተ ግን ስትናገሩ የሁሉንም ሰው ጆሮ ትስባላችሁ፣ ቀልብ ትስባላችሁ። ሁሉም ጸጥ ብሎ ይሰማችኋል። ፍሰታችሁ፣ የምትይዙት ሃይራርኪ ከምን ጀምራችሁ የት ማቆም እንዳለባችሁ ቅድም እንዳልከው ተማሪዋ እንዳደረገችው የምንም አለ እግዚአብሔር ጸጋ የሚሰጥ ባለም ላይ እና ያንን ከታች ያለማምዱን ነበር። ፕሮግራም ራስ ስትባል በኩዮች ላይ መናገርን ትችላለህ፣ በድፍረት ማውራት፣ የሰው አይን መድፈርን ትጀምራለህ። ሀሳብን ሰብስቦ ያሰብከውን የመናገር ችሎታ እንድታዳብር ያደርገዋል። ሲኩዌንስ ትጠብቃለህ፣ መነገር አለበት የለበት የሚለውን አበጠረ እንድታውቅ ይረዳል። ምን መዘጋጀት እንዳለብህ በሚቀጥለው ይገባል። በስህተት ውስጥ ትምህርት እንድትማር ያደርገዋል እና በደንብ ይቀርጹን ነበር። አናውቀውም እንጂ እኛን እየቀረጹ ነበር። ያን እኛ እናውቀው ኖርማል እና ግን ለመምራት ፕሮግራም በቃ በጠዋት ትመጣለህ፣ ቀድመህ ለመገኘት ማለት ነው፣ ደስ ስለሚል ማለት። ከዛ ተዘጋጅተን ወደ ዋናው ታነባለህ። ዝም ብለህ ቆማ ፕሮግራም ምን ታወራለህ እና አዲስ ነገር አንብበህ ትመጣለህ። ምድቡ ማያውቀው መሆን አለበት ሰው እንዲሰማ ስለምትጓጓ ማለት እና እነሱ ቁጭ ይላሉ። አሁን ትልቁ ቁም ነገር ምን እንደሆነ ታውቃላችሁ? በጓደኞቻችሁ ፊት ልታወሩ ትችላላችሁ፣ ግን ከእናንተ በሚበልጥ ሰው ፊት ማውራት ግን ያስጨንቃል አይደል? እነርሱ ቁጭ ይላሉ እና ስታወራ ብሳሳት ብለህ ስለምትፈራ እንዳትሳሳት ደግመህ አንብበህ ትመጣለህ ማለት ነው እና እንደዚህ እያደረጉ ምንድነው ወደ ፍጹምነት የቀረበ ስለ ፍጹም ሳይሆን ቃላት የመያዝ ችሎታ ወደ ፍጹምነት እንዲቀርብ ይገፉ ነበር። በጭንቅላት የሚያዝ ችሎታ እና በደንብ እናነብ ነበረ። መጽሐፍት ይቀመጥልናል፣ እሱ እናነባለን። ከዛ ውስጥ ጥያቄ ይጠይቁናል። እነ ንጋቱ በጣም ማረሰው የሚገርም ፕሮግራም መሪ ነው፣ አስተማሪ ነው። ብትጋብዙት ፕሮግራም አገልግሎት ላይ ፕሮግራም ሲመራ በጣም እኔ በግሌ በፕሮግራም ሲመራ ደስ ይላል ባል ንጋቱ ደስ ይለኛል። ለምን እንግዳ ነገር አዲስ ካነበበው ውስጥ ይዞ ይመጣል። አዲስ ነገር ይነግረናል። ከዛ ጥያቄ ጠይቀናል፣ ሽልማት ይዞ ይመጣል፣ ሞቲቬት ያደርገናል እና ንጋቱ እኛ ምድብ መሪ ሲባል ደስ ይለን ነበር፣ ትዝ ይለኛል እና በጣም ደስ ይለኝ ነበረ። የነበረው የፕሮግራም አመራር ትሬንዶቹ በጣም ደስ ይሉኛል። ስቲል አሁንም ድረስ እንዲህ የቴሌግራም እንትን ላይ የሚያጭናቸው የሚያስተላልፍልን መልእክቶች በጣም ደስ የሚሉ በጣም ደስ ይሉኝ ነበር ፕሮግራም ሲኖር እና እንሰማለን፣ እንማራለን። ስንማር የምር ነው የምንማረው። እኔ ከምድብ ማርቆስ የተማርኩበትን ደብተር ቅርብ ጊዜ ኮርስ ሳስተምር ሕፃናት ጋር ጥሩ ውጤት ላመጣች ልጅ ሸልሜያታለሁ። ደብተሩ እኔ የተማርኩበት ደብተር ነው። ይሄ ደብተር ለእኔ ማለት ትልቅ ቁም ነገር ነው እና ትንሽ እንዳይመስልሽ ብዬ ሸለምኳት ለልጅቷ። ጎበዝ ልጅ ነበረች። ፍሬዎት ሽፈራው የትርሲት እና ምድብ ጳውሎስ እየተማሩ እኔ የቤተክርስቲያን ታሪክ ትምህርት እያስተማርኳቸው እና በቃ በደንብ ለምን ላለልኝ ሰው ሽልማት አለኝ ብያቸው በቃ እሱን ሰጠኋት። ትዝ ይለኛል እና በደንብ ነበር የምንማረው። የምንጽፈው በስርዓት ነው እና የምንማርባቸው መጽሐፍቶች መጽሐፍ ቅዱስ መማሪያ ቁጥር 1 ቁጥር 2 ቁጥር 3 እነሱ መጽሐፍቶች አሁን አይገኙም። ኦክቹዋሊ ቅድስት ሥላሴ ነው መሰለኝ አሳተማቸው። አሁን ይሄ ቢገኙ መጽሐፍ ቅዱስን ማወቅ ከፈለክ እሱን መብላት ነው የሚጠበቅ። ምንም ታሪክ አያመልጠን። አጠር አድርጎ እንደሚገባ ነው የሚነግርህ።
እሱ መጽሐፍ የሚያነብሰው መጽሐፍ ቅዱስን ሙሉ ለሙሉ ያውቀዋል ማለት ነው። እና በምድብ ተከፋፍሎ ስዕሎች፣ መግለጫዎች አሉት፣ ካርታዎች አሉት። በአሁኑ ሰዓት ላይ ከነዓን ማነች የሚለውን ነገር ሁሉ በደንብ ይዛል ይገልጻል። እኔ ድሉን አግኝቼ ጊሸን ማርያም ስሄድ ሁለቱም መጽሐፍ ሜዳ ላይ ሲሸጡ በጣም ነው የደነገጥኩት። አልጠበቅኩትም። እና ከአንዳንድ ነው ያን ጊዜ እኔ ስንት እንደገዛሁትም አላስታውስም፣ ግን በቃ ይህ መጽሐፍ ሸጥልኝ አልኩትም እና ትዝ ይለኛል እዛ መጽሐፉን አግኝቼ ገዝቼዋለሁ። እነሱ መጽሐፍቶች ነበረ የምንማረው ሲያስተምሩ ስዕሉን ጭንቅላታችን ላይ ይስሉታል። እዛ ላይ ያለው ስዕል ራሱ ይስሉታል። እዛው ምድብ ውስጥ የሚያወራ አይኖርም። አሁን ይመስለኛል ቴክኖሎጂው በጣም ስለሰፋ ቤት ቁጭ ብለህ ታገኘዋለህ። ታሪኩን ጎግል ማድረግ ይችላል። ሁሉም ሰው ስማርትፎን አለው። ትንሹም ትልቁም የፈለገውን መረጃ ከመምህሩ ባላነሰ ማግኘት ይችላል እና እዛ ጋር መቀዛቀዝ ሊፈጥር ይችል ይሆናል፣ ግን የእውቀት ሽግግሩን ግን ያሳንሷል ብያለ። እውቀት ሽግግሩ የምላችሁ ቪዲዮ ላይ አይተህ ከአንብበህ ከምትነግረው ሰው የነገረህን ነገር አትረሳው። ብዙ ጊዜ አይረሳል። አባቶቻችን ለዛ ነው በቃል የሚያስተምሩት። መጽሐፍን በቃል እንድትይዘው የሚያደርጉት የሚያስገድዱት ውዳሴ ማርያምን፣ ቅዳሴውን ሁሉንም በቃል የሚያስተምሩት። እነዚህ ሶፍት ኮፒዎች፣ ሃርድ ኮፒዎች ባልታወቀ ሁኔታ ሊጠፉ ይችላል። አንተ ጋር የሚቀረው ነው ቃሉ ብቻ ነው ማለት እና የነሱ ትሬንድ መምጣት አለበት አሁን ብዬ አስባለሁ። ለምንድን ነው ዛሬ ቴክኖሎጂ በጣም ለምሳሌ እንበልና አይታችሁ ከሆነ በሞባይል ነው መጽሐፍ የሚነበበው፣ ፕሮግራም የሚመራው። መጽሐፍ ቅዱስ ሞባይል ላይ ያለ የፈለግከውን ገልጥ ነው የምታየው። ሃርድ ኮፒ መጽሐፍ ቅዱስ ምን ያክል ቤት ውስጥ አለ? የለም በሚባል ደረጃ የለም ይመስለኛል። ይሄ የዚህ ዘመን የዚህ ዓለም ገዢ የሚጠቀምበት ትልቁ ጥበብ ይመስለኛል። ኔክስት ታይም ላይ በአንድ ተች በተን ስልኮቻችን ላይ ያሉ ፎርማቶች በሙሉ ዜሮ ይመጣሉ። መጽሐፍ ቅዱስ እጃችን ላይ የማይኖርበት ጊዜ ይኖራል። ብንፈልገው የማናገኘው፣ ካገኘንም ደግሞ በእነሱ የተዘጋጀውን የምናገኝበት ጊዜ ይመጣል። ቤተክርስቲያን ነች ጠብቃ ይህንን እያኖረች ያለችው። ቤተክርስቲያን ውስጥ ካልሆነ በቤት ውስጥ እነዚህ ነገሮች ሊጠፉ የሚችሉበት ጊዜ ይመጣልና ክርስቲያን ንቁ ነው መጠበቅ ያለበት እና እነርሱ ይህንን በቃላችን እንድንይዝ ያስገድዱናል። ጥቅስ ሲመጣ ምን ሰው ይበሳጫል። ፈተና ነው። ያንን እንድንይዘው የምንገደደው ለምንድን ነው? ይሄ ፊውቸራችንን እንዲያድስልን እና በትምህርት ጠንካሮች ነበረ እና ጠዋት 11 ሰዓት ላይ በተለይ ኮርስ ስንማር ወቅቱ የጾም ወቅት ነው አይደለም? የሰኔ ጾም ይገባል። ሰኔ ነው ኮርስ የሚጀምረው። ጠዋት 11 ሰዓት ከ10 ሰዓት ይጀምራል ጸሎት። እንመጣለን። ታምናላችሁ? 10 ሰዓት ላይ እዛ እንደርሳለን። እንግዲህ ልጆች ነን ያላስቡት። ይሄ የእነሱ ጥንካሬ ነው፣ የኛ አይደለም። እነሱ የሚነግሩን ነገር ጭንቅላት ውስጥ ይሳላል። ሌሊት 10 ሰዓት እሽቅድድም ነው። መጥቶ ከሰል ማቀጣጠል አለ። እጣን ቤቱን አጥነ መሬት አንጥፈ መጽሐፍቶቹን ደርድረን ነው የምንጠብቀው ለጠዋት ጸሎት ማለት ነው። ጠዋት እንመጣለን። 11 ሰዓት 10 ሰዓት ላይ ጀምሮ እንመጣለን። 11 ሰዓት ነው ጸሎቱ ጀምረው ስራ ገቢ ስለሚሆን 6 ሰዓት ያልቃል። 1 ሰዓት ያልቃል። ከዛ በኋላ እዛ ቁጭ ብለን ይሄ አሁን የሰኞ ጸሎት ላይ የሚባሉ ዜማዎችን ምናምን እናጠናለን ቁጭ ብለን። ያኔ አዲስ ነው። መምህር ኤልያስ ይባላል። አሁን በጣም ታላቅ ሰባኪ ነው። በቤተ ክህነት ደረጃ በጣም ትልቅ ደረጃ ላይ ያለ ሰው ነው። ዋጋ ከፍሎ አስተምሮናል። እሱ በደጀ ሰላም ቁጭ ብሎ ማታ እስከ 2 ሰዓት ተኩል ድሮ ደጀ ሰላም ነበር አይደለ? መዝሙር ቤት ጀርባ ደጀ ሰላም ነበረች እና እዛ ቁጭ ብለን ዜማ እናጠናለን ማታ ማታ። ይህን የምነግራችሁ የእኛ አይደለም ነግራችሁ የአገልጋዮቻችንን ጥንካሬ እንዴት እንደሚቀርጹ ነው። ጠዋት ይመጣሉ። ከዛ በኋላ እስከ 3 ሰዓት ዜማውን እናጠናለን። የሰላምታ ዜማ፣ የሰላም ለኪ ምናምን እናጠናለን። ከ3 ሰዓት በኋላ ኮርስ ይጀመራል። ኮርስ ያስተምራሉ የጠዋቱን። ከሰዓት ገቢዎች ኮርስ አሉ። የከሰዓቱን ይቀጥላሉ። አልበሉም አልጠጡም። ተመልከት። 11 ሰዓት ላይ መዘምራን አለ። የማታ ኮርስ አለ። ኒቆዲሞስ ይቀጥላል። ማታ 3 ሰዓት ምናምን ሲል ወደ ቤት የሚሄዱት ምን ያህል ጊዜ እንዳለው ዝም ብላችሁ ኢማጂን ማድረግ። የሆነች ጭርፍራፊ ሰዓት ላይ ወጣ ገባ ይሉ ይሆናል እንጂ ሙሉ ለሙሉ ኢንቨስት አድርገዋል ሰዓታቸውን ማለት ነው። ይህን የምነግራችሁ የዴይ ቱ ዴይ ነው። እንግዲህ ኮርስ ሰዓት ላይ ነበረ ነው።
እና የሆነ ሰዓት እንደውም በቃ ያው ሰው አይደለም መድከም አለ እና ለምንድን ነው ምግብ ቢያንስ ተራ በተራ አንዱ ቤት ዛሬ ነገ አንዱ ቤት እየሆነ አይሆንም ተብሎ በጎ ሀሳቢዎች 8 ሰዓት አካባቢ ልክ 6 ሰዓት አይደለ ኮርስ የሚያልኩ ከ6 እስከ 8 ያለችዋን ሰዓት ቶሎ ብሎ የሆነ ቅርብ አካባቢ ያለ ቤት እንሄድና እዛ ገንዘብ ተዋጥቶ ተብሎ ምግብ ተሰርቶ እንበላና ተመልሶ ወደዚህ ይመጣል ነበር። እንዲህ አይነት ትሬንድ ተጀምሮ ነበረ ኮርስ ላይ እና ዛሬ እኔ ቤት ነገ እኔ ቤት እየተባባለ እዛው አካባቢ አጥቢያ ስለሆነ እንደዛ ይደረግ ነበር እና በጣም በዚህ ምክንያት ትምህርት ሲያስተምሩ እነሱ ዋጋ እየከፈሉ ስለነበረ አንተም ደግሞ ዋጋቸውን ላለመጣ እኛም በሚቆጡን ልክ ዱላ አለ ያው ዱላ መስጠት እኛም ተመተናል እንመታለን። እኔ አረሳውም ሰይፈ በኩርኩም በክፉኛ መቶኝ ያስተሳል ተክሌ አንድ ጊዜ ሚኪያስ ቢምረው እና ኪሩቤል ቢምረው የሚባሉ ወንድማማቾች ነበር። ኪሩቤል ውጭ ነው ያለው ሚኪያስ ምድብ አንስ የተማረን ሲረብሽ ናውጣ ብሎት አንዴ በካልቾ ብሎ ጣልዛ ሰጥቶ እንደው ተክሊን የተወሰነ ጊዜ ጄኪ ቻን እያለ ይሄን ስም ሰምታችሁ ታውቃላችሁ? ተክሊን ጄኪ ይሉት ነበር። ሚኪያስ በሚገርም ጫማ ጥፊ ከመደረተው ትዝ ይላል አንድ ምንድን ነበርና ዱላ በደንብ ነው የምንመታው። ሰይፈ በቀለበት ወኩርኩም ጎንበስ ብሎ ጓ ነበር የሚያደርገው። ለ30 ደቂቃ ምናምን ቁጭ ብድግ ስራ ልትባል ትችላለህ። ምድብ ትምህርት ተጀምሮ እስኪያልቅ አንተ ቁጭ ብድግ ትሰራለህ እዛ እድል ውስጥ ከፊት ለፊት ወጣ ማለት ነው። እና እንመታለን እንቀጣለን። ግን ደግሞ ይሄ ሁሉ ሆኖ ብትታለፍ ይሻላል ወይ መዝሙር አታቀርብም ከምትባል ብትመታ ይሻላል። ተመተህ ተቀጥቅጣ ብትሄድ ይሻላል ነው አታቀርብም ዝግጅት ክፍል ወይ የሆነ ነገር እንትን አትልም ከምትባል ዱላ ይሻላል በማለት በስንት ጣዕሙ ዱላ በእውነት እንደዛ ነበረና አገልጋዮቻችን በስነ ምግባር እኔ የዛሬ አትንትና ጸጉሬን በጣም ረጅም ፍሪዝ ነበር። በጣም በጣም ጸጉሬን መቆረጥ ብዙም አልወድም ነበር እና በጣም ያድግ ነበር ጸጉሬና በጣም እንትን ይላልና ጂም አልፍም ነበር ይጠቀልል ነበርና በማስጠንቀቂያ ይነገረኛል። ሁለተኛ ቀን ሳልቆረጥ ከመጣው ትዝ ይለኛል። አንዴ ሰይፈና ሊቀመንበር ሰለሞን ዮሐንስ ነበር ያዙኝና ና ትፈልጋለህ ቢሮ እንደዚህና ብሎ ተላኩ። እኔ ተልክ ያለው እየተንቀጨቀሽኩ ከማስተባበሪያ ክፍል መቀስ ይዘና ተብዬ ራሴ ከነተክል ተቀብዬ የሮት ይዤ ግብት ስል በሩን ጫገው እንደዚህ በመቀስ ደስ ይገቡ ዲቆረጥኝና ሂዳሁን አሁን ቤት ይችላል እንዴ ይሄ ደስ የህፃናት መሳቂያ ትሆናለህ ስታስብ እና ሰለሞን ባሉበት ነው እንዳብራሽ አምስት ተደረገ እንደዛው ማይሆን ነገር ነውና በቃ ለቀስኩኝ ምናምን ተነጫነጭኩ ጥዬ ሄድኩኝ። አልመጣም ሁለተኛ እዚህ ቤት አልመጣም። ደግሞ ልንመረቅ አካባቢ ነው ኮርስ እዚህ እቤት መጡ ማታ 3 ሰዓት 3 ቀን ቀረው በንዴት ማለት ሙሉን ክሊን ከተቆረጥ በቃ ሌላ ሰው ነው መስሎ በኔ ቤት መሳቂያ ነው ሆኖ ብዬ ማለት መጡ ቤት አቋቁ 3 ሰዓት ማታ በርክፍት ታደርጋለህ ማዘር በርሲን ቋቋ ይድክበት እነሱ ናቸው ደረቅ ይቀሩ አንድ ኩርኩም አቀመሰኝ በረኝ ቀጠል ቅደም ከዛ በኋላ ግቢ ውስጥ አይለኞሾች ነበሩ እኛ ግቢ ውስጥ ጥያቱና ወደ ነው ቴድ ውሻ ያዝ አሸናፊ አድማሱ ሰይፈ ጋረደውና ደግሞ ማን አንደኛው መጡ ገቡ እና አሉ ማዘር እንዴት አመሽ ወይ በቃ ሸመሽ ሰላም ነው ለካ እኔ ስጠየቅ የለም ሰሞኑን የለም እያልኩ እንዴ ሰሞኑን ነው ቤተክርስቲያንም የለም ዛሬ ጥናትም የለም እንዴ ትላለች ማለት አይ የለንም ሳምንቱን እኛ አይደለም እናቀርበው ምናምን እላለሁ። ከዛ በኋላ ምን ነው ስል ይሄ ጎረምሳ ለምንድን ነው ትምህርት ቤት ሰንበት ትምህርት ቤት ሲቀር ዝም ያሉት ምናምን እንደዚህ ብሎኝ አረ እንደዚህ በሉ ማዘር ደግሞ እንደገና እና በደንብ
አድርጋችሁ አትልጡልኝ፣ በደንብ አድርጋችሁ አትልጡልኝም፣ ነገ እዚች ቤት ላግኝ ተባልኩ። ከዛ ነገ እዚች ቤት ላግኝ እሺ አልኩኝ። ከዛ ነገ ቀጥ ብለህ እንድትመጣ ካልመጣ ማዘር እመጣለሁ ነው እኔ ራሴ ነኝ የጠረኩ ማስወጣት ተባልኩ። እሺ አልኩኝ። ከዛ ተመልሼ የገባውና ብትቀር እንኳን የድሮ የማይሆን ነበር። እቤቴ ይመጣል። ቤት ተመቶ ቤተሰብም ይተባበራል ለመቀጥቀጥ ችግር የለውም እና መቅረት አትችልም፣ ትማራታለህ፣ ታጠናለህ። ስንፈተን እና ባዬ የሚፈትኑ ፈተና እንዳሁን እኔ በጣም አሁን ላይ በሆን አልሰራውም። እርግጠኛ አሁን እንግዲህ አስቡት የለንበትን ደረጃ እና ፈተናዎቻቸው እንደተሻለ የሚያወጡት ፈተና እስከ ምርጫው ብቻ እስከ ኤፍ ድረስ አለ፣ እስከ ሳይ ድረስ ይወርዳል። ንጉሱ ሰ ድረስ ምርጫ ግራ ይገባል። ደግሞ ያኔ እንዳሁን በወረቀት አይደለ ሀ እንደዚህ ለ እንደዚህ አምልጠዋል ያጠፍተዋል። በቃ ነው ያያነበቡልን መልስ ነው እኛ የምንጽፈው እና በቃ ይሄ ነገር በጣም ኮምፕሌን መጣ። እንደዛ ነው ተባለ። እኛ አገልጋይ ስንሆን የምናደርግ ማለት ንዑስ አገልጋይ ስንሆን እኔና ተክለዮሐንስ እጅ ጽሑፋችን ቆንጆ ነበረ። ተክለዮሐንስን ታውቁታላችሁ፣ በጣም ቤስት ፍሬንድ ነን እና ጠለይ ጠራንና ኑ እንባላለን። እሺ 10 ልክ ይመጣላል፣ 10ሩም ላይ ጻፉ እንባላለን። ጠዋት ከሰሩት የጀመረ ያለ 4 ሰዓት ኮርስ እስከ 4 ሰዓት 10 ፔጅ ላይ እንጽፋለን። ተክለዮሐንስ እና ፈተናውን ማለት ነው። በእውነቴን ነው የምነግራችሁ። ጠለይ ያጽፈን ቁጭ ብለን ለምን በቃል ሲፈተኑ ልጆች እያመለጠና የሚል ኮምፕሌንስ ከዛ ጻፉ እንባላለን። ቁጭ ብለን መጻፍ ከዛ ይህን ነገር ደግሞ አያገፋም ለስንት ምድብ ይታላል። ለምን አንድ ልሙጥ ሉክ ላይ 2 ቦታ ላይ ጻፉት። ሚኒማሊዝም ነው። 2 ቦታ ላይ ይጻፍና ፎቶኮፒ ይነሳና ከዛ ተቆርጦ ልጆቹ 10 ሳንቲም ይዘው ይመጣሉ። 10 ሳንቲም ማምጣት ያልቻለ ግን በእጅ የተጻፈ እንሰጣቸዋለን። አዋታዩ ደግሞ አገልጋዩ ከኪሱ የሌለው በዚህ በጣም ያሳዝነኛል። ቂርቆስ አንዳንዴ መሆኑ በእውነት ያሳዝነኛል። እና እኛ ሌሎች ደብራት እንሄዳለን፣ ችግር የለም እንደ ነገርና በኋላ ላይ ግን ኮርሰኞች ሲመረቁ ወጣት ኮርሰኞች ሁልጊዜ ለሰንበት ትምህርት ቤት የሆነ ነገር ያደርጉ ነበረ። ኮፒ ማሽን ገዙልን። እፎ ያልን አንዳንድ ደግሞ ጥሩ ልጆች ነበሩ የሰንበት ትምህርት ቤት አገልጋዮች እና ሜሮ ማሪ ምናምን አርሰው ደስታ ልክ ወደ መጡ አሁን ሴፍ ሆነን በኮፒ መፈተን ተጀመረ ማለት ነው። እና አገልጋዮች ገንዘባቸውን ልከት ጊዜያቸውን እውቀታቸውን ሳክሪፋይ አድርገዋል። ይሄ ነው ኖርማሊ አሁን ሰማዕትነት የምትለው በእኔ ህሊና ነው እንጂ በዚህ ዘመን አንገትን ቆርጠዋለሁ ይሄን ጣዖት አምልክ የሚል ይመጣል ብለን አናስብም። እግዚአብሔርም አያምጣው እና ይሄ ዘመኑ ፈተናው ይሄ ነው ብዬ ነው የማስበው። ጊዜ፣ ጉልበትን፣ ገንዘብን ለእግዚአብሔር ቤት አገልግሎት መስጠት የዚህ ዘመን ሰማዕትነት ነው። ፋራና እንደዛ ስታደርግ በሰዋይ ምናምን ነው የሚልክ አይደለ? ወንድምህ ይጀምራል። የቤት ወንድምህ አንተ ማታ 11 ሰዓት ላይ የሆነ ትምህርት ትማር የሆነ ደረጃ አትደርስም ዝም ብለህ እዛ ይላል። ቤት ውስጥ ደከም ብለህ ስትገኝ ጫና ያን ያክል ነውና አገልጋዮቻችን በዚህ ዋጋ ከፍለዋል፣ በጣም ከፍለዋል። እግዚአብሔር ጨምሮ 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 ይክፈላቸው። አሜን ነው ማለት የምንችለው፣ ምንም ማለት አንችልም።